የጦርነት ስጋት በአፍሪካ ቀንድ፣ ኢትዮጵያና ሻዕቢያ ውጥረት፣ የቀይ ባህር ፍላጎት፣ አደጋውና የእሳተ ገሞራው ፍንዳታ። እንኳን ወደ ኢትዮ ኤችዲ ሚዲያ በሰላም መጣችሁ። ዛሬ በትኩረት የምንመለከተው የቀይ ባህር ውጥረት፣ በኢትዮጵያና ሻዕቢያ መካከል እየተባባሰ የመጣው የጦርነት ስጋት ምን ደረጃ ላይ ደርሷል? ጠቅላይ ሚኒስትሩና ጄኔራሎቹ ምን አሉ? የኢትዮጵያና የሻዕቢያ ውጥረት፣ በኢትዮጵያና በሻዕቢያ መካከል እየተባባሰ የመጣው ውጥረት በአፍሪካ ቀንድ ውስጥ አዲስ የትጥቅ ግጭት ስጋት እየፈጠረ ነው። ከወራት የከረረ የሁለቱ ወገኖች የቃላት ልውውጥ በኋላ ተንታኞች ሁኔታውን አደገኛ መልክ ሊይዝ እንደሚችል እያስጠነቀቁ ነው። ኢትዮጵያና ሻዕቢያ በትግራይ ግጭት ወቅት አጋሮች ነበሩ። ነገር ግን ግንኙነታቸው በእጅጉ ተበላሽቷል። ዋናው ጉዳይ ኢትዮጵያ ወደ ቀይ ባህር መውጫ ለማግኘት የምታደርገው ጥረት፣ ሻዕቢያ በ1993 ኤርትራ ነጻ ስትወጣ ያጣችው መውጫ ነው። የኢትዮጵያ አቋም ጠቅላይ ሚኒስትር አብይ አህመድ ወደ ባህር መውጫ ማግኘት የሀገር ሕልውና መስፈርት መሆኑን ደጋግመው ገልጸዋል። የኢትዮጵያ ባለስልጣናት ከዚህም አልፈው የሻዕቢያን ደቡባዊ ወደብ አሰብን በግልጽ የኢትዮጵያ እንደሆነ መናገር ጀምረዋል። አሰብ የኢትዮጵያ ሀብት ነው፣ በኃይልም ይመለሳል። የኢትዮጵያ አምባሳደር ባጫ ደበሌ የ2 ሚሊዮን ህዝብ ጥቅም የ200 ሚሊዮን ጥቅምን እንዴት ሊሽር ይችላል? ፊልድ ማርሻል ብርሃኑ ጁላ ወታደራዊ ባለስልጣናት አሰብን ማስመለስ የህልውና ፍላጎት ሆኗል ሲሉ ማንኛውንም ዋጋ ለመክፈል ዝግጁነት እንዳለ ፍንጭ ሰጥተዋል። የሻዕቢያ ምላሽ፣ ሻዕቢያ በጥንቃቄ ሆኖም በጽናት ምላሽ ሰጥታለች። የኢንፎርሜሽን ሚኒስትሯ የኢትዮጵያ ወደ ባህር መውጫ የማግኘት ጥረት አደገኛና መርዛማ አጀንዳ ሲሉ ጠርተውታል። የሻዕቢያ ጦርም አልፎ አልፎ በሚሰጠው ማስጠንቀቂያ ላይ የሻዕቢያን ቀይ መስመር የተላለፈ ሁሉ ወደ ገደል የመውደቅ አደጋ ይገጥመዋል ብለዋል። በመሬት ላይ ያለው ሁኔታ ምንድን ነው? ጥቃቅን ንግግሮች ቢኖሩም በድንበር አቅራቢያ ስለ ጦርነት ሰራዊት እንቅስቃሴ የተረጋገጠ ዘገባ የለም። ነገር ግን ኢትዮጵያ ወታደራዊ ኃይሏን በውስጥ እያጠናከረች ያለ ይመስላል። በሺዎች የሚቆጠሩ አዳዲስ ምልምሎች የኢትዮጵያን ጦር እየተቀላቀሉ ነው። እንዲሁም 66 ከፍተኛ መኮንኖች በቅርቡ ተሹመዋል። ይህ ደግሞ እየጨመረ የመጣውን ዝግጁነት ምልክት ነው። ሻዕቢያ ደግሞ የረጅም ጊዜ ግዴታ ሀገራዊ አገልግሎቷ ላይ ትተማመናለች። ያልተረጋገጡ ዘገባዎች እንደሚሉት መንግስት የጦር ሰራዊት እንቅስቃሴን ገድቦ የኃይሎች በየቦታው እንዲቆዩ አድርጓል። ቀጣዩ ምንድን ነው? ሁለቱ ሀገራት የደህንነት ጥቅማቸውን ማስጠበቅ እንዳለባቸው ይናገራሉ። ነገር ግን እየጨመረ በመጣ የቃላት ንግግር፣ በታሪካዊ ቅሬታዎችና በክልላዊ ያለመረጋጋት ምክንያት ሁኔታው አሁንም በቀላሉ ሊናጋ የሚችል ነው። ወደ ሌላ ዜና ስናልፍ የአፋር እሳተ ገሞራ ፍንዳታ ዓለም አቀፍ መዘዝ። ቀደም ሲል ከ10 ሺህ ዓመታት በላይ አንቀላፍቶ የቆየው የአፋር ክልል የሚገኘው ኃይሊ ጉብቲ እሳተ ገሞራ በድንገት ፍንዳታ በማድረጉ በኢትዮጵያና በዓለም አቀፍ ደረጃ አሳሳቢ ሆኗል። ፍንዳታው የተከሰተው ባለፈው እሁድ ጠዋት ሲሆን እስከ 14 ኪሎ ሜትር ከፍታ ያለው ወፍራም አመድ ወደ ሰማይ ተነስቷል። ፍንዳታው በተከሰተበት የአፍዴራ ከተማ አቅራቢያ ያሉ መንደሮች ሙሉ በሙሉ በአመድ መሸፈናቸው የአካባቢው አስተዳደሮች ገልጸዋል። ዓለም አቀፍ መዘዙ ከፍተኛ የአየር ንብረት ነፋሶች አመዱን አቋርጠው ወደ ቀይ ባህር፣ የመን፣ ኦማን አልፎም ወደ ህንድ እንዲደርስ አድርገውታል። ይህ ደግሞ በምዕራብ እስያ ህንድ አየር ክልል የነበሩ በርካታ ዓለም አቀፍ በረራዎች እንዲሰረዙና እንዲዘጉ ምክንያት ሆኗል። በቅርቡ በኢትዮጵያ መከሰቱ የተረጋገጠው አደገኛው የማርበርግ ቫይረስ ወረርሽኝ ስርጭቱ የክልላዊ ስጋትን ቀንሷል። የጤና ባለስልጣናት 3 ሰዎች በቫይረሱ መሞታቸውን አረጋግጠዋል። የማርበርግ ምንነት፣ ቫይረሱ በጣም ተላላፊ ሲሆን ከፍተኛ የደም መፍሰስ፣ ትኩሳት፣ ሄሞሮጂክ ፊቨር ያስከትላል። የዓለም ጤና ድርጅት WHO ወረርሽኙን ለመቆጣጠር ከኢትዮጵያ ጤና ሚኒስቴር ጋር በቅርበት እየሰራ ነው። ጥንቃቄ፣ ህብረተሰቡ የንጽህና አጠባበቁን እንዲያጠናክር እና ማንኛውንም አይነት የቫይረስ ምልክት ሲመለከት ወደ ጤና ተቋማት እንዲያመራ ጥሪ አቅርበዋል። አሁን ደግሞ ወደ ዓለም አቀፍ አጫጭር ዜናዎች እንሻገራለን። በዩክሬንና በሩሲያ መካከል የተኩስ አቁም ድርድር ጥረቶች ቢኖሩም በሁለቱ ወገኖች በኩል ጥቃቶች መለዋወጣቸው ቀጥለዋል። የአሜሪካ የሰላም እቅድ ለውጥ መደረጉን ምንጮች ይገልጻሉ። በናይጄሪያ በትምህርት ቤት ተማሪዎች ላይ አፈና በመፈጸሙ የጸጥታ ስጋት ከፍ ብሏል። አድማጭ ተመልካቾቻችን፣ በኢትዮጵያና በሻዕቢያ መካከል ያለው ውጥረት እየጨመረ በመጣ ቁጥር ክስተቶችን መከታተላችንን እንቀጥላለን። ስለነበረን ጊዜ እናመሰግናለን። በዛሬው ዜና ዙሪያ ያለውን ሀሳብ አስተያየት ከታች ባለው ኮሜንት ሴክሽን ላይ ጻፉልን። ለተጨማሪ ዜናዎች ላይክ፣ ሼር እና ሳብስክራይብ ማድረግ እንዳይረሱ።